ሰላም ሰላም ውድ ሀገሬ ልጆች ለሁላችሁም ሰላም በዝት ይበልላችሁ እያልኩኝ እንግዲህ ዛሬም እንደተለመደ ዘና የማደርጋችሁንና እንዲሁም ደግሞ እናንተን ያስተምራል ያልኩትን ድራማ ይዤላችሁ መጥቻለሁ። እንግዲህ ድራማውን እስከ መጨረሻ ድረስ እንድትከታተሉ ስን ጋበዝኳችሁ። መክሊት እንግዲህ ሁለታቸው አንገት ለአንገት ስር ገብቶ እያወሩ ከዛንን እንግዲህ ታገኛቸዋለች። እንግዲህ ከዛ ስታገኛቸው እንዴት ምንድን ነው ያየሹ ብላ ስትል ትደነግጣለች። እንግዲህ ያየሁትን ነገር አይቻለሁ። እንግዲህ እሱ ደግሞ አይነ ስውር ነው አይደለም ብሌ ትለዋለች። አዎ አይነ ስውር ነው። ስለዚህ እንግዲህ እሱ እኮ ወንድሜ ነው። እንዴት ነው እንደዚህ አርግተሽ የምታስቢ ስትላትም በጣም ከወንድምሽ ጋር አይደለም እንዴ እንደዚህ እንግዲህ ከንፈር ለከንፈር ተገጣጥማችሁ እንዲህ የምታወሩ ስትል ትናገራታለች። እሷም ደግሞ እንግዲህ አዎ ከወንድሜ ጋር ነው እያወራው ያለሁት ብላ ስትላትም አንቺ አፍሽ ዝጊ፣ ዝም ብለሽ ያመጣልሽን እንዳታወሪ ብላት እንግዲህ ትላታለች። ማክዳ እንደዛ ስትላት እሷ ደግሞ ያላየው መስሎሽ ነው ወይ ብላ እንግዲህ እረ እያንዳንዱን ህጉ አይቼዋለሁ። ስለዚህ እንግዲህ ምንም ነገር ልትደብቅኝ አትችይም። ያየሁትን በአይኔ ደግሞ ሄጄ ለብሩክ እናገራለሁ ትላታለች። ከዛ እንግዲህ እሷ ደግሞ እንግዲህ እየጠራች ስሳለ ከዛ ከኋላ መጥቶ እንግዲህ እሱ እንግዲህ አፏን አፍኖ ይይዛታል። ከዛንን እንግዲህ እዚህ ጋር አሁን ድምጥ ሰምቼ ነበረ መክሊት እዚህ ናት እንዴ ብሎ ሲጠይቅ አይ አይደለችም እዚህ የለችም ስል ይመልሳሉ። ከዛንን እንግዲህ እሱ ደግሞ ማለት አልገባኝም፣ አሁን እኮ ከዚህ ድምጥ ሰምቼ ነበረ ስትጠራኝ ብሎ ይላታል። ከዛ እሷም ደግሞ የምን ጥሪ ነው የምታወራ? ማንም ሰው አልጠራህም፣ ወንድሜ ደግሞ ሻወር እየታጠበ ነው ትለዋለች። ከዛ እንተዳ እና ብሩክ የት ሄዶ ነው? ኮፍያውና መነጽሩ እዚህ ጋ ነው ያለ ብለው እንግዲህ ይነት ጠይቃታል። ከዛ እንግዲህ እንደዛ ስላት ጊዜ እሷ ደግሞ ሻወር ገብቶ ነው እንጂ አለ ስትል ትመልሳለች። ከዛ እንደዛ ስትላት እንደዛ ብላ እንግዲህ ስትመልስለት እሱም ደግሞ እሺ በቃ ብሎ እንግዲህ ጥለዋት ከዛንን አሁን ወደ ሳሎን እንሂድና ከዛንን እንግዲህ እስቲ ሳሎን ልትሆን ትችላለች እንጂ እዚህ የለችም ስል እንግዲህ ይመልስላታል። እሷ ግን አይ አይደለም እዚህማ የለችም፣ ስለዚህ ሳሎን ልትገባ አትችልም ስትል እንግዲህ ድጋሜ ስትጠይቀው አይ አይደለችም እዚህማ ሳሎን አይደለችም ስል ይመልስለታል። ከዛንን እንግዲህ እሷ ምንም ነገር እንግዲህ እንዳትተነፍስ አድርጎ ከዛንን እንግዲህ ብሩክ አፏን አፍኖ ይዛታል። ከዛንን ገበሩ ስር ጓላ ቆሞ እንግዲህ ቢጠይቃትና ምን ቢል ምንም ነገር እንግዲህ ትንፋሽ አላገኘም። ከዛንን እንግዲህ እንደዛ ሲሆንበት ግራ ገብቶት እንግዲህ ሁሉም ነገር ከዛ እሺ ምን ማድረግ አለብኝ ብሎ ከዛንን እንግዲህ እያወሩ ከዛ አዎ አሁን ማድረግ ያለብኝ ከዛንን ብሎ ወደ ውስጥ ይሄዳል። ከዛ ወደ ውስጥ ገብቶ እንግዲህ የነበረውን ከዛንን ቆይ የተደች ታዳ እዚህ ካሌለች እርግጠኛ ነኝ እኔ የመክሌትን ድምጥ ሰምቻለሁ ስል እንግዲህ ይናገራል። እሱ ደግሞ እረ እባክህ በስመ አብ በል ሴጣን ነው መሰለ እንግዲህ ሹክ ያለ እንጂ ምንም አይነት ነገር አልሰማህም ነው የምትለው። መክዳ እንግዲህ ማታለሉን እንግዲህ ችልበታለች። እንግዲህ ሁሉም ነገር እንዴት አርግታ ማሸፋፈንና ከዛንን እንግዲህ ይሄ ነገር እንዳይጋለጥበት ከተጋለጸ ደግሞ ብዙ ነገር እንደሚሰቃይ እንግዲህ ትነግረዋለች። ከዛንን እንግዲህ እሱም ደግሞ ምንም ነገር የለም፣ ስለዚህ እንግዲህ የትም አትሄድም ኩሽና ልትሆን ትችላለች ብሎ ትላታለች። ከዛንን እንግዲህ አንቺ አይደለሽም እንዴ ሳሎን ናት ያለችው ብለሽ ይዘሽኝ የመጣሽው፣ ስለዚህ እንግዲህ የታለች ስል ይጠይቃታል። ከዛንን እሷ ደግሞ እሷ የት ትሄዳለች ብለ ነው አንተ እንደዚህ የምታስበው? ስለዚህ ትልቅ ሴት ናት እኮ፣ ስለዚህ የትም አትሄድም ብል እንግዲህ ይመልሳል። ከዛን እንደዛ ስትላትም እሱ ደግሞ ቆይ አሁን እኮ እጄ ብሩክን እኮ ይቅርታ ጠይቄ እመጣለሁ ብላ በዚህ ቅጥበት ውስጥ የት ነው የምትሄድ ስል እንግዲህ በጥያቄ ያፋትታታል።
እሷም ደግሞ እንግዲህ የትም አትሄድም አልኩ እኮ አንተ ተረጋጋ ስትል እንግዲህ ለማረጋጋት ትሞክራለች። እሱ ግን ሊረጋጋና እንዲሁም ሊሰማት እንኳን ፍቃደኛ አልነበረም። ከዛን እሱ እንደዛ ስላት እንግዲህ አንቺ የምታወሪ ነገር ግራ ገብቶኛል። ቆይ እኔ ድምፅ ሰምቻለሁ በእርግጥነት ነው የሰማው ስትል እንግዲህ ይነግራታል። እሱም ደግሞ ወንድሜ እንግዲህ ሻወር እየታጠበ ሊሆን ይችላል። ስለዚህ እንግዲህ የእሱን ድምፅ ሰምተ ካልሆነ በስተቀር ምንም አይነት ድምፅ እንዳልሰማ ብላ አረጋግጣ ታናግረዋለች። እሱም እንግዲህ በነገሩ ግራ ተጋብቶ ድምፅ ሰምቻለሁ የምለውን ትቶ ከዛንን እንግዲህ እሺ በቃ ይላታል። ከዛ እሷም ደግሞ እንግዲህ ወደ ብሩክ ትሄድና ከዛንን እንግዲህ መክሌት እንግዲህ ወደ ሱ ስትሄድ እሷ እንግዲህ ተዘርራለች። ከዛ እንዴ አንተ ምንድን ነው ብላ ስል እንግዲህ እኔ ልጅቷን አፍኜ ስለነበረ ትንፋሽ አጥሯት ነው እንደዚህ የሆነችው ብሎ ይላታል። ከዛንን እንግዲህ መተንፈስ ስላቃታት ለዛ ሊሆን ይችላል ስል ይናገራል። ከዛ እሷ ደግሞ የሆነ በሽታ አለባት። ከዛንን እንግዲህ ያ በሽታዋ ተነስቶባት ሊሆን ይችላል ስትል ትናገራለች። እሱም ደግሞ አይ በሽታ አይደለም እንግዲህ እኔ በአፋን ይዤ ስለነበረ እንግዲህ ለዛ ሊሆን ይችላል ብለው ይናገራታል። ከዛንን እንግዲህ እኔ ራሴ አፍኜ ነው ብሎ ስላት እንግዲህ መልሶ ይነግራታል። እሷም ደግሞ ታዲያ አሁን ራሷን ስታለች ወይስ ደግሞ ሞታለች ትላለች ስትል ትናገራለች። እኔ አላቅም ልጅቷን እንግዲህ እንዳትተነፍስ አድርጌ ስለያዝኳት ብሎ ይላታል። ከዛንን እንግዲህ እሷም ደግሞ ከዚህ ለምንድን ነው እንደው በዚሁ እንግዲህ ይመቸናል ለምንድን ነው የማናስወግደው ስል ሀሳብ ያመጣል። ማለት አልገባኝም አንተ ከግድያ ምንድን ነው መፍትሄ የምታመጣው? ሰው መግደል መፍትሄ ሆኖ ያውቃል ወይ ስትል ትጠይቀዋለች። እሱም ደግሞ ታዲያ ይሄንን ነገር ሁሉ አውቃለች። ስለዚህ ነገሩን ሁሉ ካወቀች እኔም አይነ ስውርት እንዳልሆንኩ እንዲሁም ደግሞ አንቺም ደግሞ ወንድም እንዳልሆንኩ ሁሉም ነገር ካወቀች በኋላ ታዲያ ምን ማድረግ አለብኝ ስል ይነግራታል። እሷም ደግሞ እና ታዲያ መግደል መፍትሄ ሆኖ ያውቃል ወይ? ስለዚህ እሷን ስለገደል ስለዚህ ደግሞ ምንም አይነት መፍትሄ ልናመጣ አንችልም ስል ይናገራል ትናገራለች። እሱም ደግሞ ታዲያ እንደዛ ካልሆነ በስተቀር እሺ ምን ማድረግ አለብን? ሁሉም ነገር እኮ ምስጢሩን አውቃለች። ነገ ጠዋት ወጥታ ከተናገረች እንግዲህ ለሁላችንም ያበቃል ይላታል። ከዛ እንደዛ ብሎ ስነግራትም እሷም ደግሞ አይ ምን የሚመጣ አንዳች ነገር የለም። ስለዚህ አንተ አትፍራ። መግደል ግን መፍትሄ ሆኖ አቅም ይልቁን እስከዚህ ቤት እንድትወጣና እንድትባረር እናደርጋለን እንጂ በመግደል የሚባለው ነገር መቼም ቢሆን የማይሆን ነው ብሎ ትላታለች። እንግዲህ ማክዳ እንደዛ ስትለው ጊዜ እሱ ግን እንግዲህ እኔን ምስጢሬንና ሁሉ ነገሬን ያወቀብኝ ሰው መግደልማ አለብን ብሎ ይላታል። ከዛንን እንግዲህ ከዚህ ሁሉ እንግዲህ ለምንድነው ሩቅ ቦታ ወስደን የማንጥላት ስትል ሀሳብ ታመጣለች። እሱም ደግሞ ከሩቅ ቦታ እኛ ከጣልንበት ቦታ ተመልሳ አትመጣም ማለት ነው ወይ ብሎ ይላታል። እሷም ደግሞ እንግዲህ ተመልሳ እንደማትመጣ እንግዲህ እርግጠኛ ተሆነኝና ከዛንን እንግዲህ አሁን ለማንኛውም እኔ እነሱን እጄ በወሬ ይዤልሃለሁ አንተ ልጅቷን ደግሞ እንደምታደርገው ነገር አድርግ ትለዋለች። እሱም ደግሞ እንግዲህ ቆሞ ቀሮ ቆይ ምንድነው ማድረግ ያለበት ብላ ከዛንን እንግዲህ ይሄን ነግራ እሷ ወደ ብሩክ ትሄዳለች። ከዛንን እንግዲህ መክብሌል እንግዲህ ቁጭ ብላ ከዛንን እንግዲህ እየጻፈች ሳለ አባቷ ይመጣል። ከዛንን አባቴ ብላ እንግዲህ ትጠመጠምበታለች። ከዛንን ቆይ ምን እያደረሽ ነው ብሎ ይጠይቃታል። ከዛንን እንግዲህ እያነበብክ ነው ስል ትመልሳለች። እሱም ደግሞ ቆይ እኔ ብለው መክብብ እንግዲህ ወደዚህ እንትና መጣ አልመጣችም እንዴ ብሎ ይጠይቃታል። ከዛንን እንግዲህ እሷም ደግሞ እናንተ ከጨዋችሁባችሁ ከዛ ወደ አላየዋት
እውነትም ወደ እኔ አልመጣችም ስል እንግዲህ ይናገራል። ከዛንን እንግዲህ እሱ ደግሞ ቆይ የኔ ውድ ደህና ነሽ ወይ? አንቺን የሚያስጨንቅሽ ነገር አለ ወይ ብሎ እንግዲህ ይጠይቃታል። ከዛ ሲጠይቃት ጊዜ ከዛንን አይ አባዬ እኔ ደህና ነኝ ብላ ትመልሳለች። እኔ ሁልጊዜም አንቺ ደህና እንድትሆኝልኝ ነው የሚፈልገው ብሎ ስላትም እሷ ደግሞ እንግዲህ እሷ ካለችልኝ እኔ ሁልጊዜም ሰላም ሆናለሁ ሲል ይመልሳል። ከዛ እንደዛ ስላት ጊዜ እንግዲህ እንደዛ ብሎ ሲመልሳት ከዛ እንግዲህ እናትሽ እንግዲህ ትወዳታለሽ ወይ ብሎ ይላታል። ከዛንን እንግዲህ እኔ እናቴን አልወዳትም ሲል እንግዲህ ትመልሳለች። ከዛንን እንግዲህ አከታትላ እሷም ደግሞ ጥያቄ ትጠይቀዋለች። ከዛንን ቆይ ከኔና ከእናቴ ማንን ነው የምትወደው ስትል ትጠይቀዋለች። ከዛን እሱም ደግሞ ምን አይነት ጥያቄ ነው ሁለታችሁም ነዋ የሚወዳችሁ ሲል ይመልሳል። ከዛ እንደዛ ስላት ጊዜ እሷም ደግሞ አይ እኔ ግን አንተን ብቻ ነው አብልጬ የምወድ ብላ ትመልስለታለች። ከዛንን እንግዲህ እሱም ደግሞ በነገሩ ተጋብቶ ቆይ ምንድን ነው ብለው እንግዲህ ከራሱ ጋር ምክክር ወይም ደግሞ ከራሱ ጭንቅላት ጋር ይነጋገራል። ኤልያስ እንግዲህ ከዛን ልጁን ቆይ የሚያስጨንቅሽና የምትቸገርበት ነገር ከዛንን እንግዲህ ዶክተሩ እንግዲህ ያለኝ እኮ እሷ ስለምትጨነቅ ነው የሚያማት ብሎኛል ብሎ ይጠይቃታል። ከዛም እንግዲህ እሷም አባዬ ትለዋለች። ከዛንን እንግዲህ እንደዛ ብላ ትጠይቃታለች። ከዛንን እንግዲህ እሷ ደግሞ እኔ ግን አልወዳትም ብላ ስትልም ለምንድን ነው ልጄ እንደዚህ የምትይ? እሷ እኮ ስለምትወድ ነው የምትንከባከብ ብላ ትለዋለች። ከዛ እንደዛ ብላ ሲነግራትም እንደዛ ብሎ እንግዲህ ሲነግራት እሷም ደግሞ እሺ በቃ ከዛንን እንግዲህ እሺ ስትል እንግዲህ እሺ ብቻ እንድትይኝ አልፈልግም እንድታደርጊ ነው የሚፈልገው ብሎ ይላታል። እሷም ደግሞ እሺ በቃ አባዬ ስትለታል። ከዛንን እንግዲህ እሺ ስለዚህ እሺ በቃ አደርጋለሁ ስል ይናገራል። ስለዚህ ከዛንን እንግዲህ እሱ ደግሞ እናትሽ በጣም ጥሩ ሰው ናት አይደለችም እንዴ ብሎ ይላታል። ከዛንን እንግዲህ አይ ብላ ትለዋለች። ከዛንን እማዬ እኮ ብላ ስትል ትጀምራለች። ከዛንን እንግዲህ እሷ ደግሞ እንደዛ እያለች ከዛንን እንግዲህ እንደዛ ስትል እንግዲህ ከዛ ቆይ ምንድነው ልትነግረኝ የፈለሽው ብሎ ስል እንግዲህ ይጠይቃታል። ከዛንን እንግዲህ ትመታኛለች የምለውን ከምላሳ ላይ ሳትጨርስ መከዳ ትመጣለች። ማከዳ ስትመጣ ከዛንን እንግዲህ ማከዳ እንግዲህ ቤተሰቦቼ እንዴት ናቸው ብላ ከዛ እንደተለመደ አስመሳይነቷን ቀጥላ ከዛንን እንግዲህ ኤዳ ሁለታቸውንም ስማ ትቀመጣለች። ከዛንን እንግዲህ ኤልያስ ደግሞ እባክሽ አንድ ጊዜ ውጪ ከልጄ ጋር ለማውራት ፈልጌ ነው ትለዋለች። ከዛንን እንግዲህ እሷ ደግሞ ቆይ እኔ ልውጣ ወይ ብላ ትጠይቃታለች። አይ እንዳትወጪ ብላ ትላታለች። ከዛንን እንግዲህ አይ የማወራት ነገር አለኝ እኮ ለዛ ነው ከልጄ ጋር ብሎ ይላታል። ቆይ ምንድነው የምታወሩት? ስለዚህ እንግዲህ እኔ ባለሁበት ማውራት እኮ ትችላላችሁ ስትል እንግዲህ ማክዳም እንግዲህ አለማንቀሳቀስ ፈለገች። ከዛንን እንግዲህ ልጅቷን ደጋግማ ቆይ እንዲሄድ ትፈልጋለሽ ወይ ስትል ትጠይቃታለች። መክበብን ደግሞ እንግዲህ አይ እንድትሄጂ አልፈልግም እዚሁ ጋር ሁኚ ትላታለች። ከዛንን እንግዲህ እንደዛም ከሆነ ብላ ትላታለች እና ከዛ እንደሚስማት ነገር አድርጋ ከዛንን እንግዲህ አባትሽ በህይወት እንዲኖር የምትፈልጊ ከሆነ ሁሉም ነገር ጸጥ በይ ብላ በጆሮዋ ሹክ ብላ ትነግራታለች። ከዛንን እንግዲህ ዳግም ቆይ እንዲሄድ ትፈልጋለሽ ወይ ብላ ስትላትም ከዛንን እንግዲህ እሷ ደግሞ አይ አባዬ ተያት በቃ እማዬ ከኛ ጋር ትቆይ ስትል ትመልሳለች። ከዛ አየሃት እንግዲህ አንተን እንጂ የማትፈልገኝ ልጅቷ ትፈልገኛለች ስትል ትናገራለች። ከዛንን እንግዲህ እንደዛ ስል ትናገራለች።
ከዛንን እንግዲህ ማክዳ ትንሽ እኮ የሆነ ነገር ልታወራኝ ነበረ ይቅርታ ስትል፣ ከዛ እንግዲህ ህፃኗ መሀል ትገባና አባዬ በቃ ተው ከኛ ጋር ትሆን ትላለች። ከዛን እንግዲህ ከዛ እንደዛ ስትል ከዛንን እንግዲህ ደጋግማ እንደዛ ስትላት እንግዲህ በጆሮዋ የነገረችውን ነገረችው። ከዛንን እንግዲህ የተናገረችው ነገር በጆሮዋ ውስጥ ስለነበረ ከዛንን እንግዲህ አይ እዚሁ ጋር ትሁን እንዳትሄድ ብላ እንግዲህ አባቷን ትለምናለች። ከዛ እንግዲህ ስለዚህ እንግዲህ ብሎትም ከዛንን እንግዲህ ወዴት ነሽ ታዲያ ብሎ ይላታል። ተነስታ እንግዲህ ለመሄድ ከዛንን እንግዲህ አንተ ላይ የማትፈልገኝ ስትል ትነሳለች። እሱም እንግዲህ እጇን ያዝና ወዴት ነው ታዲያ ስል እንግዲህ እጇን ይዞ ያስቀምጣታል። ከዛንን እንግዲህ ስለዚህ ታዲያ ለምንድን ነው ታዲያ አንድ ላይ የማተኛው? ልጄ እኮ በጣም ነው የናፈቀችኝ፣ አንድ ላይ ከተኛን በጣም ቆየን ትላለች። ከዛንን እንግዲህ ማለት አልገባኝም በቀን ነው ወይ የምንተኛ ብሎ ይላታል። ከዛንን እንግዲህ ምን ችግር አለው በቀንም ቢሆን እንግዲህ እንደ ቤተሰብ፣ ስለዚህ እንደ ቤተሰብ አንድ ላይ ብንተኛ ትላል። ስለዚህ እንግዲህ አንተም ስራ የለህም እኔም ደግሞ ስራዬን ጨርሻለሁ ትለዋለች። ከዛንን እንግዲህ እሷ ደግሞ ከብሌት እንግዲህ እኔ ከአምሌት ጋር ነው መተኛት የሚፈልገው ስትል ትመልሳለች። ስለዚህ እንግዲህ እናንተ ሁለታችሁ እዛ ክፍላችሁ ይደሩ ትላለች። ከዛንን እንግዲህ አማኑኤል ትመጣለች ትላታለች። ስለዚህ ከዛንን እንግዲህ ምን ነው ከኔ ጋር መተኛት አትፈልጊም እንዴ ትላታለች። ከዛንን እንግዲህ አዎ ከአንቺ ጋር መተኛት አልፈልግም ከአማኑኤል ጋር ነው መተኛት የምፈልገው ስትል ትመልሳለች። ከዛንን እንግዲህ እንደዛ ስትላትም እሺ ጥሩ፣ ስለዚህ እንግዲህ ጥሩ እንደዛ ከሆነ እንግዲህ አማኑኤልን ፈልጋትና አብራችሁ ተኙ ትላለች። ስለዚህ እንግዲህ እኔ ፍቅር እኔና አንተ እንሂድ እንግዲህ ብላ እንግዲህ አባቷን ይዛ ትወጣለች። ከዛንን እንግዲህ አንድ ነገር ብትናገሪ የሚል እንግዲህ በቁርታ የሚያስመስል ተናግራ ከዛንን እንግዲህ ባሏን ወደ ክፍሏ ወስዷ ትሄዳለች። ከዛንን እንግዲህ እንደዛ ስትለው ቆይ ለምንድን ነው ዛሬ ደግሞ በቀን እንደዚህ የምታደርጊ ብሎ ይላታል። ስለዚህ ቀንና ሌሊት የሚያስብል ነገር እኮ የለውም ትለዋለች። ስለዚህ አይደለም እኔ አሁን የዚህ አይነት ስሜት ላይ አይደለውም ብሎ ይመልስላታል። ከዛንን እንግዲህ ምን አይነት ስሜት ውስጥ ነህ ብላ ትለዋለች። ስለዚህ እንግዲህ እንደዚህ አይነት ፍቅር ጊዜ ለማሳለፍ ጥሩ ሙድ ላይ አይደለሁም ብሎ ይላታል። ስለዚህ እንግዲህ የፍቅር ጨዋታ በጊዜ የሚመርጣለው እንደ ብሎ ጊዜና ቦታ ይመርጣል ወይ ብሎ ትላለች። ከዛንን እንግዲህ ተይ እንጂ የኔ ቆንጆ፣ ስለዚህ እንግዲህ ወንድምሽን ቢሆን እኮ እቤት ውስጥ አለ፣ ስለዚህ ማክበብ እዚህ ናት ብሎ ስለዚህ እንግዲህ ወንድሜ የኖረስ እንደሆነ ልጅ፣ ስለዚህ እንግዲህ ለኔና አንተ ለፍቅር ጨዋታ አዲስ ነን ወይ ብላ ትለዋለች። ከዛንን እንግዲህ ቆይ ዛሬ ምን ሆነሻል? እና ስለዚህ እንደዚህ የሚያስቸኩለን ነገር የለም። ስለዚህ እንግዲህ ሲመሽ አይደርስም እንዴ ብሎ ይላታል። ከዛንን እንግዲህ እሷ ደግሞ እኔ ደግሞ አሁን ነው የሚፈልገው ትለዋለች። ስለዚህ እንግዲህ አምላኬ ሆይ ወይ ጉዴ ወይ ጉዴ! ፊልም እንግዲህ መስራት ከጀመርኩ በኋላ ባለጌ ሆኜ ቁጭ። አምላኬ ሆይ አንተ እኮ እድሜ ይኑርክ እንጂ ብዙ ነገር ታያለ ትላለች አያቴ ማለት ነው። አያቴ አንድ ጊዜ ማለት ነው የእውነት በመሀል ላስቃቸውና አያቴ አንድ ጊዜ
ቆይ አጎታችን ማለት ነው እና ከዛንን አያቴ ከመጥቶ ከዛንን እናቴ ይላታል። አቤት ልጄ እንኳን በሰላም መጣክ ትለዋለች። አዎ መጥቻለሁ፣ ዛሬማ ያየሁትን ብነግርሽ ብሎ ይላታል። ምን አየህ ስትል ከዛንን እንግዲህ እሱ ደግሞ እንዴ አንድ በግ እኮ ናት 4 ወለደች ብሎ ይላታል። ከዛንን እና ታዲያ ምን ችግር አለው? ይሄ እኮ ሰውም ራሱ ይወልዳ ስትል ትመልሳለች። አይ አልመሰለኝም፣ እኔ በአይኔ በብረቴ ያየሁት 4 እንግዲህ 4 እኮ ነው የወለደችው ስል ልጁ ተደጋግሞ እንግዲህ ገርሞት ያወራታል ማለት ነው። አያቴ ደግሞ አይ ልጄ ይሄማ ትንሽ ነው፣ አንተ እድሜ ስጥ እንጂ ብዙ ነገር ታያለ ትለዋለች። ከዛ ኧረ እማዬ እኔ ከዚህ በኋላ ከዚህ ይሄ ሁሉ ከፍት 4 ከፍት አይቼ ደግሞ ደንግጫለሁ። ብዙ ካየው ይኸውልሽ እዛው ነው ፌንት ነቅዬ እዛው ነው የሚቀረው፣ መታችሁ እንግዲህ እንድትወስዱ በፈረስ እንግዲህ ብሎ ይላታል። ከዛ ልጁ እንደዛ ስላት አያታችን ምን ብትል ጥሩ ነው? አንተ ራሴ ከፍት አይደል እንዴ? ገና መች ተወለድክ? አንተ ራሴ ከፍት ነው፣ ከከፍት ምንም አትተናነስም ስትል ገዛንን እንጂ ልጁ ደግሞ ይላታል። እንዴ እኔ እህል በላለሁ እነሱ ደግሞ ሳር ነው የሚበሉት፣ በምን እንገናኛለን ብሎ የእውነት ትዝ ብሎኝ ነው። እና ልጁ ትንሽ እንትን ይላል ታውቃላችሁ። እና እነሱ ሳር ነው የሚበሉት፣ እኔ የበሰለ እህል ነው የሚበላው፣ በምን እንገናኛለን ብሎ መለሰለት ማለት ነው። እና ለአያቴ አሁንም ደግሞ ማከዳ እንግዲህ አሁኑ ካልተኛ ነው እኔ የምፈልገው አሁን ነው፣ በዚህ ሰዓት ካልሆነ ትላለች። እንግዲህ ለፍቅር ጫወታ ጊዜ የለውም ሰዓት የለውም እያለች ነው። እሱ ደግሞ ጊዜ አለው፣ ወንድምሽ ቤት አለ፣ እዚህ ጋር ደግሞ መክበብ አለች እንግዲህ ብሎ ይላታል። እሷ ደግሞ አሻፈረኝ አሁን ካልሆነ በስተቀር ትላለች። ለዚህ ነው እንግዲህ እድሜ ይስጣችሁ ብዙ ነገር ታያላችሁ የሚባለው ነገር እንግዲህ ዛሬ በአደባባይ እኔ ደግሞ በአደባባይ ነው ያየሁት። አይ አምላኬ እስቲ ራሴ ሰብሰብ ላድርግና ወደ ድራማው ልመለስ። ወይ ጉዴ! ከዛንን እንግዲህ እሷ ደግሞ ከኔ ሌላ አማራጭ ሰው አለክ ወይ ብላ ትለዋለች። ከዛንን እንግዲህ እሱ ደግሞ የኔ ቆንጆ ምንም ማለትሽ ነው? እኔ ሁል ጊዜ ከአንቺ ጋራና ለአንቺ ብቻ ነው የተፈጠርኩት፣ ሌላ ሰው ራሱ ማየት አልችልም ስል እንግዲህ ይመልስላታል። ከዛንን እንግዲህ እንደሚወድሽና በዚች ምድር ላይ ካላንቺ በስተቀር ማንም እንደሌለኝ ታውቃለች ብለው ይላታል። ከዛንን እንግዲህ እሷ ደግሞ አይመስለኝም። ከዛንን እንግዲህ እሷ ደግሞ አይመስለኝም እንግዲህ ምላሴ እንደዚህ ይላል እንጂ ልቤ እንደዚህ የሚያስብ አይመስለኝም ስትል ትናገራለች። ከዛንን እንግዲህ እሱ መልሶ አይ ልቤም ይሄንን ራሱ ነው የሚናገር ብሎ ይላታል። ከዛንን እንግዲህ እሷ ደግሞ ይሄ ነገር እንግዲህ አልተዋጣለት። ስለዚህ እንግዲህ እሱ ደግሞ ወይ ማክዳሽ ስራሽን ስጠኝ፣ ሱሬ በአንገቴ ካልወጣለች ኧረ ሱብሃነላህ አለ ሙስሊም እንዴ ነችና ገዛንን እንግዲህ እሷ ደግሞ እንግዲህ አሁን እንግዲህ ጊዜያችን አንግደል፣ ገዛንን እንግዲህ ወደ ገድለው ንግባ ትለዋለች። ገዛን እሱም ደግሞ ቆይ እኔ ለራሴ የሚያስጨንቀኝ ነገር አለ። አዎ እውነቱን ነው። እንኳን አይደለም ይሄ ትልቅ ግብደተውና ምግብ ራሱ ከሰው ጋር ከተጣላችሁ እንደኔ እልከኛ ከሆናችሁ ወይን አልቅሳችሁ ወይን ደግሞ መታችሁ ካልወጣላችሁ ምግቡ ራሱ አይበላም። እንኳን ይሄን ነገር ተውና ማለት ነው። እና እውነቱን ነው። እሱ ደግሞ የሚያስጨንቅ ነገር እያለ ይብላ ወይስ ደግሞ ይጨነቅ? እውነቱን ነው እንዴ! እኔ ራሴ ደግፋለሁ እዚህ ጋር ማለት ነው። ወይ ፈጣሪ ወይ
ገዛንን እንግዲህ እሷ ደግሞ ምንድነው የሚያስጨንቅ እኔ ያለው ልጅ ካለው ብላ ትለዋለች። ስለዚህ እንግዲህ አማኑኤት ወዴት ሄደች ብሎ ይላታል። ከዛንን እንግዲህ እንደዛ ስል ዝመል በክ ብላ ትጮዋለች። ከዛንን እንግዲህ አማነት አትበልብኝ ስሟን ራሱ እንዳትጠራብኝ ትለዋለች። ከዛንን እንግዲህ እሱ ቆይ ስለ እሷ ባነሳው ቁጥር ምንድነው የሚያስቆጣ ብላ ጠይቃታል። ከዛንን እንግዲህ እንደዛ ስለዚህ እንግዲህ ከኔ ገላ እየሸሸ ያለው እንግዲህ እሷን ገላ ካየ ወዴ ነው ብለው ይላታል። ከዛንን እንግዲህ እንደዛ ነው እንዴ? ስለዚህ እባክሽን የኔ ቆንጆ እንደዛ አትበይ ብሎ ይላታል። ስለዚህ እንግዲህ ኤላ ከዚህ በኋላ የኔ ቆንጆ አትበለይ ስላታል። ስለዚህ እንግዲህ እኔ እኮ ስለ እሷ የሚጨነቀው ድንገት እንግዲህ ሳላስበው ከቤት ወጣ ስለጠፋች ነው ብሎ ይላታል። ከዛንን እንግዲህ ማግባብ ደግሞ ስለምትፈልጋት ነው ብሎ ይላታል። ስለዚህ እንግዲህ ከዛንን እንግዲህ ሜከበብ ሳትሆን እንግዲህ እሷን እየፈለጋት ያለው አንተ ነው ብላ ትለዋለች። ከዛንን እንግዲህ ለምንድን ነው ሄደ ጎዳና ላይ አብረ ማትኖረው ትለዋለች። ከዛንን እንግዲህ ልጄ እየጮች ነው ስል እንግዲህ አልጋ ውስጥ ተነስቶ እንግዲህ እሱ ደግሞ አይ ምንም ነገር አልጮኸም፣ አንተ ደግሞ ያንተ ጆሮ ብቻ ነው ወይ የምጮህ ብሎ ይላታል። ከዛ እንግዲህ እንደዛ ስላት ጊዜ እሷ ደግሞ ቆይ ምን ሆነ ነው ብላ ስትጠይቀዋለች። ከዛንን አይ ምንም አልሆንኩም የልጄን ድምጥ ግን እየሰማው ነው፣ ስለዚህ እንግዲህ ብሎ ተነስተው ይሄዳል። አሁን ደግሞ ቅድም ያማኔት አሁን ደግሞ የልጅ ድምጥ ነው ስትል እንግዲህ ትናደዳለች። ከዛንን እንግዲህ ንዴቷን ወደ ጎን አድርጎ አንቺ ቆየት ይሄድብሻለሁ፣ ስለዚህ እንግዲህ የልጅቷ ጤንነት አይበልጥም ወይ ብሎ ይላታል። ከዛ እንግዲህ እሱ ይሄ እንስላትም እሷ ደግሞ ምንም ሳትል ከዛንን እንግዲህ ገፍተር አድርጎ ከዛ ይነሳል። ከዛ ተነስተው እንግዲህ እሱም ደግሞ ቆይ ምንድን ነው ማድረግ ያለብኝ ብሎ ከዛን ሲነሳ እንግዲህ አውቆ እንግዲህ መሬት ላይ ወርቆ ነበረ። ከዛንን እንግዲህ ቆይ ምን ሆነሽ ነው ብሎ ስላትም አጎቴ ብላ ስትል እንግዲህ ምላሷ ላይ እየቆመችበት ከዛንን እንግዲህ እኔ ወደ እሷው ክፍል ላስገባት አንተ ደግሞ እሱን አረጋገና አስቀምጥለዋለች። ከዛንን እንግዲህ እሱን አረጋግቶ ለማስቀመጥ እንግዲህ እሱ ወደዛ ይሄዳል። እሷ ደግሞ እንግዲህ ማክቤትን ይዛ ወደ ክፍል ትገባና ቆይ ተናገሪ ምንድን ነው ያየሹ ብሎ ትላታለች። ከዛ ምንድን ነው ያየሹ ብላ እንግዲህ እሷ በጭንቀት ስትይዛት ከዛንን እንግዲህ አጎቴ እንግዲህ የሆነ ሰው እንግዲህ በሶፋ ጠቅልሎ ሲወጣ አይቻለሁ ትላታለች። ከዛንን እንግዲህ ከዚህ በኋላ ምንም አምሶላ ምንም ነገር አላየሽም ትላታለች። ከዛንን እንግዲህ እረ እማዬ አይቻለሁ እኮ ስትላትም እረ ምንም ነገር አላየሽም አልኩሽ እኮ ብላ ትላታለች። ከዛንን እንግዲህ ቆይ እንግዲህ አንቺ ለእኔ መልስ እየመለሽ ነው ወይ ብላ ትጮህባታለች። ከዛንን እንግዲህ አባዬ እንግዲህ ሲጠይቀኝ ከዛንን እንግዲህ ምንም ነገር አላየውም ወይ ብዬ ነው ወይ የምለው ትላታለች። ስለዚህ በደንብ ተግባብታን ስለዚህ ከዛን ምንም ነገር አላየሽም ትላታለች። አማናዊት እንግዲህ እነሱ በተኙበት ቦታ ከዛን እንትላ ከተጠቀለለች ውስጥ ወጣ እንግዲህ ምኑር ጋር ትሄድና ከዛን ቆይ አማኑኤል ኬት መጥተሽ ነው ስትል በናፍቆት ትከፈላታለች። ከዛ እሷም ደግሞ የትም አልሄድኩም ስትላትም ትመታታለች። ከዛ እረ በጣም ነው የናፈቅሽኝ ተነሺ እንጫወት ስትል እንግዲህ ህፃኗን ታጫውታታለች። ከዛንን እንግዲህ እሷን እያጫወተቻት ሳለ
ከዛን እንግዲህ እያጫወተቻት ሳለ እኔ አልገባኝም ምንድን ነው ስትል እንግዲህ ከራሷ ጋር ትወያያለች። ከዛን እኔ እንግዲህ ማክዳ ደግሞ እንግዲህ ድምጥ ትሰማለች። እሷ ስትስቅና ስትጫወት እቺ ፈልፈላ የሆነች ልጅ ደግሞ ከማን ጋ ነው እንደዚህ የምትገለፍተው ስትል እንግዲህ ጆሮዋን ታዘነብላለች። ከዛን እኔ እንግዲህ ወደ ክፍሉ ገብታ ስታየው ከዛንን እንግዲህ እሱ ደግሞ ተኝቶ ነበረ። አንተ አማናዊት የታለች ስላት እንግዲህ ይጠይቃታል። ከዛ እንግዲህ ሲጠይቃት እንግዲህ ቆይ አሁን እኮ እዚህ ተጠቅልላ ተኝታ ነበረ ሲል ይመልስላታል። አንተነ ተጠቅልላ የተኛችው ስትል አንተና እንቅልፍ እንግዲህ እየተባባሉ ከዛንን እንግዲህ ነበረ ድራማው እየተጠናቀቀ። እውነት ለመናገር እንግዲህ ማስመሰል መክበብ እንግዲህ በጣም ትችልበታለች። ማክዳ እንግዲህ ይህንን ማስመሰል እንግዲህ በጣም ቀጥላበታለች። እንግዲህ ወንድሟም ቢሆን እንግዲህ ከውሹማ ቀጥለው በጣም አሳምሮ እየተጫወተ ነው። እንግዲህ ሁለታቸውም ደግሞ ነገሮቹን እንግዲህ የደረሰችበት መከራዋን እንግዲህ እያሳያት ነው። በሚቀጥለው እንግዲህ በጣም የሚያጓጓ ላይ ነው ያለቀው። ስለዚህ እንግዲህ እስከሚቀጥል ድረስ እንግዲህ እስከምንገናኝ ድረስ መልካም ጊዜ እየተመኘው ለዚህ ቤት እንግዲህ አዲስ ከሆናችሁ ላይክ እና ሼር ቤተሰብ ማድረጋችሁን አትርሱ። ቤተሰብ ከሆናችሁ ደግሞ ላይክ ማድረጋችሁን አትርሱ። ላይክ ካደረጋችሁ ደግሞ ሼር ማድረጋችሁን አትርሱ። ኮሜንት ላይ ሀሳባችሁን አስቀምጡልኝ። መልካም ጊዜ